ወደ ጉዳያችን እናልፋለን። ጤፍን ከጄሶ ጋር ተቀላቅሎ እንጀራ ማድረግ ይቻላል ወይ? ጄሶ ስለተቀላቀለበት እንጀራ በየቦታው የሚነሳው ሐሳብ ከየት የመጣ ነው? አስኳላቸው ቢጫ የሆኑ ሁሉም እንቁላሎችስ በተለምዶ እንደሚባለው ያበሻ ናቸው ወይ? የዛሬ ጉዳያችን ይህንን ሐሳብ ይመለከታል። ሙያዊ ማብራሪያውን የሚያቀርቡልን ዶክተር አሻግሬ ዘውዱ በአዲስ አበባ ዩኒቨርሲቲ የምግብና ስነ ምግብ ማዕከል ተባባሪ ፕሮፌሰር ናቸው። አዘጋጁ ቴዎድሮስ ወርቁ ነው። እንቁላል ቢጫ ቀለም ስላለው ብቻ ያበሻ ነው እየተባለ ይሸጣል። እንጀራ ከጀሶ ጋር ተቀላቅሎ ይላሉ። ደጋግሜ ለብዙ ሰው ነግሬያለሁ። ጀሶ ሊቀላቀል አይችልም እንጀራ ላይ። የአዲስ አበባ መድኃኒትና ቁጥጥር ባለስልጣን ካሳቫ ይጨመር ብሎ ፈቅዷል። ማን እንዳስፈቀደም አላቅም። ደቡብ ላይ ያለውን ካሳቫ መጨመሩ ችግር ላይ ሆነብኝ ይችላል። እኔ በሱ ሐሳበው ግን ሌላ ነገር ቢጨመር እንዴት ነው የምንቆጣጠረው የሚለውን ሳንወያይበት ማንዴትም እንዴት እንደተሰጠው አላቅም። ተቆጣጣሪው አካል ይሄ ቲንታክት ግሩፕ ይፈልጋል። እንጨምር ከማለታችን በፊት ብንጨምር የሚያመጣው ዳውን ሳይድ ሊያክሰትል ይችላል። ተረድቻለሁ። ከዚህ በፊትም ማጥራት የምፈልገው ነገር አለ። በፊት እንጀራ ከጀሶ ጋር ተቀላቅሎ ይላሉ። ደጋግሜ ለብዙ ሰው ነግሬያለሁ። ጀሶ ሊቀላቀል አይችልም እንጀራ ላይ። አሁን ያልኩት ካሳቫ ነው። ነጭ መልክ ስላለው ፖሊሶቹ ወይም ኢንቨስቲጌት የሚያደርጉ ሰዎች እዛ ቤት ሲገቡ ነጭ የሆነውን ቦዬ ወደ ደቡብ የሚባለው በሚያዩት ጊዜ ነጭ ስለሆነ ፓውደሩ ኢሚዲየትሊ ምን ብለው አሰቡ? ይሄ ነገር ጀሶ ነው ብለው አሰቡ። ግን ሰው የሚጠቀመው ምን ነበር ማለት ነው? ካሳቫን ነው። ስለዚህ ፓስተርም ደውዬ ያሉትንም ሰዎች ደውዬ ጀሶ የሆነበትን መንገድ ሳይንቲፊክ መንገዱን ንገሩኝ ብያለሁ። እንዴት ጎበዝ ሆናችሁ ነው ጀሶ መሆኑን ያወቃችሁት? ለምሳሌ እኔ ሳይንቲፊካሊ ጀሶ በሰጠህ ጀሶ መሆኑን ለማወቅ የምትከተለውን ሳይንስ አስረዱኝ ብያለሁ። ስለዚህ በፊትም ተቃውሜያለሁ። አትበሉ ብያለሁ። እንጀራ ከጀሶ ጋር ሊቀላቀል አይችልም። ስለዚህ እቺ ካሳቫ ነበረች ለካ ስትጨመር ነጭ መልክ ስላላት ትቀላቀል የነበረውና አሁን ተፈቅዷል። ስለዚህ አንዱ እኔ እየጠየቅኩ ያለሁት ምን በላቸው ምግቦች በግልጽ ሊነገሩን ይገባል። አንድ ጋግሬ ሞከርኩታል። ጀሶ ስታቀው ይለጠፋል ወይም ክራክ ያደርጋል። ኢን ፕሪንሲፕል ሊሆን አይችልም ነው። ይሄ ዝም ብዬ ሊትራል እንትን ሳይሆን እንደው የተባለውን ነገር ጤፍና ጀሶ ጨምሬበት ጋግሬው ክራክ አርጎ ሰርፌስ እኮ ነው። በስንት ጊዜ ነው የሚደርቀው? አሁን ቤታችን ውስጥ ለጥፈ ነው። ስለዚህ አሁንም የምጠይቅልኝ እኔን ካላመኑ ይሄንን ያጠኑ ሰዎች ጀሶን እንዴት እንዳጡት በየትኛው የሳይንቲፊክ ሜቶድ እንግዲህ ጀሶ ማለት ካልሲየም ካርቦኔት ምን አጥነተ ነው ካልሲየም ካርቦኔት ያልክልኝ? ኢንፍራሬድ ኤችፒኤልሲ ጂሲ ያለውንም አካል መታቀው ከሆነ እኔ ጋር እንከራከር፣ ሳይንቲፊካሊ እንከራከርና በምን ቴክኒካል ግን እኔ ማቀው ወይም በአርለኝ ኢንቨስቲጌሽን በራሴ ማለት ነው በስሜታዊነት የሆነ ነገር መባል ስላለበት ወደ ጀሶ ነው የሚል ስሜት እንደተከደ ነው ማቀው። ስለዚህ ለኔ አሁንም ያቺ ጀሶ የተባለችው ካሳቫ መሆኗን አረጋግጣለሁ። ካሳቫ ይጨመር ተብሎ ተፈቅዷል አይደል? ግን በስንት መጠን እንዴት ነው ሙሉ ጤፍ ያለበትና ካሳቫን ያለው ሳይንስ አለን ወይ? አሁን መመርመር ይችላል። እስኪ አንድ ሰው ሂድና የፈቀደውን አካል ማለት ነው አንድ በጤፍና አንድ በካሳቫ የተሰጠ እንጀራ ብሰጠው ሳይንቲፊካሊ ይሄ ከካሳቫ ነው ይሄ ከጤፍ ነው ብሎ ሊነግረኝ ይችላል? አሁን ባለን የሳይንስ አቅም ይሄ አቅም በሌለበት ሁኔታ እንዴት ይፈቅዳል ነው? ወይ ሶርሳቸው ከሚታወቁ ቦታዎች አረ ወይ እንጀራው ሲመረት በትክክል ያንን ጥሬቃ የተጠቀሙ አካላቶች ቦታ ብቻ ብትለኝ እስማማለሁ። በበልክ ለምሳሌ ለሚንጀራ በመንግስት በአዲስ አበባ በስተዳድር የሚጋገሩ ቦታዎች ላይ አስፈቅደ ሌብል አርገ ስለ እኔ ለምንድነው ለጤፍ ብዬ በካሳቫ ሂሳብ ምበላው? አረ የጤፍና የካሳቫ ሂሳብ አይቀር። ይሄም ራሱ ባይዘው አንዳንድ ሰዎች አንደርማይን ያደርጉታል እንጂ የዋጋ የምበላውንም ነገር አለመነገር ራሱ ዋጋ ያስከፍላል። እንቁላል ቢጫ ቀለም ስላለው ብቻ ያበሻ ነው እየተባለ ይሸጣል። እኔ ግን አውቃለሁ የጻፍኩትም ጽሁፍ አለ በቅርብ ጊዜ አትታለሉ፣ በመልክ ብቻ በነጭና በቢጫ ብላችሁ የፈረንጅ ነው ያበሻ ነው አትበሉ። ይሄ አምራቾቹ እንቁላል ላይ ቀለም ይጨምራሉ፣ አርቲፊሻል ወይ ናቹራል። ምንን ታርጌት አድርገው እንቁላሏን ከነጭ ወደ ቢጫ የሚቀይር ካሮቲኖይዶች አሉ።
የአበሻው ዶሮ ሰፈር ለሰፈር ስለሚውል መልኩ ቢጫ ሆኖለታል በተፈጥሯዊ መንገድ። አሁን ግን ይሄ ፈረንጅ ዶሮዎች በብዛት ነጭ ነው መልካቸው። ድሮንም አበሻና እንትን ዶሮ ምን ለየው በሱ ነበር። ግን አምራቾች እቺን ዘዴ ስላወቁ አበሻ በሚለው ስም እንዴት እንሽጠው ገቢ እንዴት እናገኝ ሲሉ መኖ ላይ ምን ይጨመራል? ማቅለሚያዎች ይጨመራል። ለምሳሌ በርበሬ እንኳን ብትጨምር መልኩ በጣም ዳርክ ይሆንላል እንቁላል። እኔ ግን መልኩ ዳርክ ሆኖ ቤቴ ግን የእንቁላል ሽታ አይሸተኝም። ድሮ የማቀው የእንቁላል ሽታ እና ጥራት አይመጣልኝም። ስለዚህ አገራችን እሹ በጣም ብዙ ነው። ለማብራሪያው ዶክተር አሻግሬ ዘውዱን አመሰግናለን። አድማጮቻችን ወሬዎቻችን ይቀጥላሉ። ኦፓል